ሰላም ጤና ይስጥልኝ። የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። የዕለተ ማክሰኞ መጋቢት 29 ቀን የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው መረጃዎች ውስጥ ቀዳሚ የሆኑትንና በበርካቶች ዘንድ አሁንም ድረስ መነጋገሪያ ስለሆነው ጉዳይ ሰፋ ያለ ማብራሪያ ይዘን መጥተናል። በቀዳሚነት የምንመለከተው ርዕሰ ጉዳይ ትራምፕ በዋይት ሃውስ በሰጡት መግለጫ ላይ ምን አሉ የሚለውን ይሆናል። ትናንት ምሽት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመከላከያ ሚኒስተር ፒት ሄግሴት፣ የሲአይኤ ዳይሬክተሩ ጆን ራትክሊፍ እንዲሁም የአሜሪካ ጦር ኃይል የጋራ እዝ ሊቀመንበር ጄኔራል ዳን ኬን በዋይት ሃውስ መግለጫ ሰጥተዋል። መግለጫው ያተኮረው አርብ ዕለት በኢራን ተመቶ የተከሰከሰው ተዋጊ ጀት ውስጥ የነበሩ ሁለቱ የአሜሪካ አየር ኃይል አባላትን ለማዳን ስለተካሄደው ዘመቻ ማብራሪያ ነበረም። የትራምፕ አብዛኛው አስተያየቶች የበረራ አባላቱን ለማዳን የተደረገውን ጀግንነት ማሞካሸት ላይ ያተኮረ ሲሆን የሆርሙዝ የባህር ወሽመጥ ማክሰኞ በተያዘለት የጊዜ ገደብ እንደገና ካልተከፈተ አሜሪካ በኢራን የአየር ኃይልና የትራንስፖርት መሰረተ ልማቶች ላይ ጥቃት ልትሰነዝር እንደምትችል በድጋሜ አስጠንቅቀዋል። መላው አገሪቱን በአንድ ሌሊት ሊያጠፋ ይችላል፣ ያ ምሽት ደግሞ ነገ ማታ ሊሆን ይችላል ሲሉ ሰኞ ዕለት ተናገሩ። ዛሬ ቀኑ ማክሰኞ ነው። በኢትዮጵያን አቆጣጠር ከሌሊቱ 10 ሰዓት የጊዜ ገደቡ የሚጠናቀቅበት ነው። የጊዜ ገደቡ ካለፈ በኋላ ኢራን ወደ ድንጋይ ዘመንም ትመለሳለች ሲሉም አክለዋል። ድልድይ አይኖራቸውም ያሉት ፕሬዝዳንት ትራምፕ ምንም አይነት የኃይል ማመንጫም አይኖራቸውም ሲሉም ጨመሩበትም። በዜና መግለጫው ላይ የተነሱ ዋና ዋና ነጥቦችስ ምን ይመስላሉ? ፕሬዝዳንት ትራምፕ በተለይም ሁለተኛውን የአየር ኃይል አባል ፍለጋ ለማግኘት በተካሄደው የ48 ሰዓታት የህይወት አድን ጥረት ሁሉም የሰራዊት አባላት ሙሉ እምነት እንዳልነበራቸው ተናግረዋል። በጣም አደገኛ ተልዕኮ መሆኑን እንደተነገራቸው ያስረዱት ትራምፕ ነገር ግን የሚገባው እንደሆነ ተሰምቶ የነበረ ሲሉም በልበ ሙሉነት ተናግረዋል። አንድ የዜና ተቋም አንድ ፓይለት መጥፋቱን ከዘገበ በኋላ ተልዕኮ ችግር ገጥሞትና ከባድ አድርጎት ነበር ያሉትም ትራምፕ የኢራን ባለስልጣናትም ከዘገባው በኋላ የአየር ኃይል አባሉን ለመያዝ የራሳቸውን ዘመቻ መክፈታቸውን ተናግረዋል። ዋናው የመረጃ ምንጮችን ለማግኘትም የአሜሪካ ባለስልጣናት ጠንክረው እየሰሩ ነው ብለዋል። ትራምፕ ጦርነቱን ለማስቆም ከኢራን ጋር የሚደረግ ማንኛውም አዲስ ስምምነት በሆርሙዝ ባህር ዳርቻ በኩል ነፃ ነዳጅ ዘይት ፍሰት መፍቀድን ማካተት አለበትም ብለዋል። አሜሪካ የኢራንን መሰረተ ልማት ላይ ጥቃት ለመሰንዘር ዳግመኛ ከዛቱ በኋላ የአሜሪካ ዘመቻ ነፃነታቸውን ለማግኘት ለመሰቃየት ፍቃደኛ ለሆኑ ኢራናውያንም ጠቃሚ ነው ሲሉ ነበረ በነጩ ቤተ መንግስት ሰፊ ማብራሪያቸውን የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ተናገሩ። የተለያዩ ዓለም አቀፍ መገናኛ ብዙሃን ደግሞ የዚህ የአሜሪካ ሁለተኛው ፓይለት መገኘትን በሰፊው በመገናኛ ብዙሃኖቻቸው ከተቀበሉ በኋላ ሌላኛው አሳሳቢ ጉዳይ ኢራንና አሜሪካ ሆነዋል። አሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ጊዜ ገደባቸውን እያራዘሙ ኢራን የሆርሙዝ ወሽመጥን እንድትከፍት ሲያስጠነቅቁ የነበሩት ፕሬዝዳንት ይህንን ሐሳባቸውን አሁን ላይ ማክሰኞ ከሌሊቱ 10 ሰዓት ላይ በኢትዮጵያን አቆጣጠር የመጨረሻ ጊዜ ገደቡ መጠናቀቂያ ነው ብለው አለማራዘማቸው ቀጣይ ይህንን ጦርነት ወዴት ያመራው ይሆን? በሁለቱ ሀገራት መካከል ያለው እልቂት ምን ይሆናል የሚለው ብዙዎችን ቀስፎ የያዘ ጉዳይ ሆኗል። ኢራን ግን ከወዲሁ የመሰረተ ልማቶቿን ለመጠበቅ በርካታ የኢራን ወጣቶችን በተለያዩ መገናኛ ብዙሃን በመቀስቀስም በመሰረተ ልማቶቹ ዙሪያ ህብረተሰቡን እንደ የጦር ከለላ ወይም ጋሻ ለመጠቀም በየአደባባዩ እያስወጣች ትገኛለች። ይህንን የኢራን
እስላማዊ ዘብ ጠባቂ ምክረ ሐሳብ የተቀበሉ በርካታ ኢራናውያንም ለአሜሪካ እጅ አንሰጥም ሲሉ በሰልፍ ወደ እነዚህ ዶናልድ ትራምፕ ይወድማሉ፣ ኢራንም ወደ ሲኦልነት ትቀየራለች ወዳሉት መሰረተ ልማትም እያመሩ ይገኛሉ። ኢራን ይህንን የሰው ኃይል በመጠቀም የመሰረተ ልማቶቿን ለመጠበቅ ያካሄደችውን የእስላማዊ አብዮታዊ ዘብ ጠባቂ ምክረ ሐሳብ ተተግብር እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ሐሳባቸው ፈቀቅ ካላሉ በእነዚህ መሰረተ ልማቶች ዙሪያ ያሉ የኢራን ወጣቶች እና ኢራናውያን እንደ ጨው ፈሰው እንደ ውሃ ፈሰው እንደ ጨው ቀልጠው ሊቀሩ ይችላሉ። ብዙዎች እየገለጹ ያሉት ክስተት ነው። እስራኤል በተለይም ደግሞ በፋርስ ቋንቋ በስተላለፈችው መልእክትም ኢራናውያን በባቡር መገልገልና ከባቡር መሰረተ ልማቶች ራሳቸውን እንዲያርቁ መልእክቶችን እያስተላለፈች ትገኛለች። ይህ ምክረ ሐሳብ አንድ ነገር ፍንጭ ጠቋሚ ነው። የአሜሪካና እስራኤል የጋራ ክንድ በኢራን ላይ በሚያርፍበት ሰዓት ላይ እነዚህ የትራንስፖርት መሰረተ ልማቶች ሌላኛው የትኩረት አቅጣጫ እንደሆኑ ነው። ነገሮች አሁንም ቀጥለዋል። ጦርነቱ አንድ ወር ከአንድ ሳምንት አስቆጥሯል። ይህ የጦርነት እላቤ ምን ይስገኛል? የመንግስታቱ ድርጅት የጸጥታው ምክር ቤትም በሌላ በኩል የመፍትሄ ሐሳብ ያለውን የሆርሙዞች መጠን ለማስከፈት በወቅቱ የምክር ቤቱ ፕሬዝዳንት በሆነችው ባህሬን በኩል እየሞከረም ይገኛል። ዛሬ ምሽት የሆርሙዝ ውሳኔ የኢራን ወደ ሲኦልነት መቀየር እና ሌሎች አበይት ክስተቶች የሚስተናገዱበት ሆኗል። ጋፋት ኒውስን ስትከታተሉ እኒህና ሌሎች ዓለም አቀፋዊ መረጃዎችን የምታገኙ ይሆናል። ስላዳመጣችሁ እናመሰግናለን። ሰብስክራይብ፣ ኮሜንትና ላይክ አድርጉ።